በዛሬው መርሃ ግብራችን ላይ ሰባ ሰገል ማን ናቸው የት ሀገር ሰዎች ናቸው የሚለውንም ጨምረን እንዳስሳለና ቆይታችሁ ከኔ ጋር እንዲሆን መልእክቴ ነው። አጠር ያለሽ ቆይታ ነው የምናደርገው። በዛሬው ቆይታችን ላይ ሰባ ሰገል እነማን ናቸው? ለልደት ለትኔ ደረሱት ወይስ ከተወለደ 2 ዓመቱ ላይ ነው የደረሱት? የሊቃውንቱ እይታ ምን ይመስላል? ይሄን ሁሉ ነገር እንመለከታለን። ክቡራን ተመልካቾቻችን ቆይታችሁ ከኔ ጋር እንዲሆን መልእክቴ ነው። በድጋሚ ለመላው ክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ በማለት ስለ ሶስቱ ነገስታት ወርቅ ዕጣን ከርቤ ስላቀረቡለት በዝርዝር ነው መነግራችሁ። ስማቸውስ ማን ነው? ምክንያቱም ወንጌላዊ ማቴዎስ ስማቸውንም አልጻፈልንም። ከምስራቅ ከወደ ምስራቅ መምጣታቸውን ይናገራል እንጂ የምስራቅ ሰዎችም ናቸው አላለም። እና ይሄንን ለማወቅ ትውፊትን ማየት ያስፈልጋል። የታሪክ ሰነዶችን መፈተሽ ያስፈልጋል። ጥንታዊ ጽሑፎችን ማየት ያስፈልጋል። ይልቁኑ ደግሞ የነቢያት ትንቢትንም መፈተሽ ያስፈልጋልና ያን ሁሉ ነገር ነው ጨምረን የምናየው። ለመጀመሪያ ጊዜ እንግዲህ እስካሁን በታሪክ የተረጋገጠው ነው ጥንታዊው ሰነድ በ8ኛው ክፍለ ዘመን የተጻፈ ሰነድ ነው። በተለይ ላቲና ባርባሪ የሚባል ክሮኒክል ነው፣ ዜና መዋዕል ነው። እዚህ ዜና መዋዕል ላይ ስማቸውን ጽፎ ይገልጻል። ስማቸውን ይጽፋል። ስማቸውንም ባልዛር፣ ሜልኪዮር እና ጋስፖር ይላቸዋል። እነዚህን ሶስቱን ነገስታት በደንብ አድርጋችሁ ማስታወሻችሁ ላይ ብትይዙ መልካም ነው። ይሄ እንግዲህ የ8ኛው ክፍለ ዘመን ክሮኒክል ነው። ባልዛር ይላቸዋል። አንዱን ባልዛር ይለዋል፣ ሁለተኛው ሜልኪዮር ይለዋል፣ ሶስተኛውን ጋስፖር ይላል። ይሄ እንግዲህ ይሄ ክሮኒክል በ8ኛው ክፍለ ዘመን የተጻፈ የሰባ ሰገልን ስም የመዘገበልን አንድ ጥንታዊ ሰነድ ነው። ሁለት አይነት ትውፊቶች አሉ በሰባ ሰገል ዙሪያ። የምዕራቡ ዓለም ወይም የምዕራብ አብያተ ክርስቲያናት የምዕራባውያን ሊቃውንት የጻፉት አለ፣ የምስራቃውያን ሊቃውንት የጻፉት አለ። ሁሉንም ማየት ይቻላል። ነገር ግን ዋና ሐሳቡን ግን ጠቅለል አድርጌ ነው ልነግራችሁ የምፈልገው። በምዕራቡ ዓለም ያለውን ትውፊት ስናይ በተለይ ብሪታኒካ ኢንሳይክሎፒዲያ ወይም የብሪታኒካ መዝገበ ጥበባት ላይ ባልዛርን ንጉሰ ኢትዮጵያ ያደርገዋል። በጣም ይገርማል። ባልዛር የኢትዮጵያ ንጉስ ነው ብሎ ያነሳዋል። ሜልኪዮር ደግሞ ንጉሰ ፐርሺያ ወይም የፋርስ ንጉስ እንደነበረ ይጽፋል። ጋስፖርን ንጉሰ ህንድ ይለዋል። ይሄ እንግዲህ የብሪታኒካ ኢንሳይክሎፒዲያ ነው። ንጉሰ ኢትዮጵያ አንዱን የኢትዮጵያ ንጉስ፣ ሁለተኛውን የፋርስ ንጉስ ወይም የፐርሺያ ንጉስ፣ ሶስተኛውን ደግሞ የህንድ ንጉስ ነውና እነዚህ ሶስቱ ኢየሱስ ክርስቶስ በተወለደ ጊዜ አማሃ ወይም እጅ መንሻ ወይም ስጦታ ካቀረቡለት ነገስታት መካከል ዋናዎቹ ሶስቱ ናቸው በማለት ከነስማቸው ከነመጡበት ሀገር ጨምሮ ይጽፋል ማለት ነው። ስለዚህ ሀገራችን ኢትዮጵያ ተጠቅሳለች። ይሄ በጣም የሚያስደስተን ነገር ነው። እንደ አንድ ኢትዮጵያዊ እጅግ አድርጎ ክብር ይሰማኛል። ጌታችን በተወለደ ጊዜ እጅ መንሻ ከሰጡት ነገስታት መካከል ነበረ የሚለው ትውፊት በጣም ሊሰመርበት ይገባል። ክቡራን ተመልካቾቻችን፣ ሌላው በኢትዮጵያ መተርጉማን ስማቸው ማንቱ ሲማር በዲዳስፋ ሜልኩ ይላቸዋል። በተለይ አያታቸው ዘረደሸት ይባላል። ከቀትር ላይ በተለይ ከውሃ ምንጭ ዳር ሆኖ ፍልስፍና ሲመለከት ድንግል በሰሌዳ ኮከብ ተስላ ሕፃን ታቅፋ እንዳየ ያንን ፈጥኖ በሰሌዳ ብርት አድርጎ እንዲያል ኮከብ ሲታይ ሰማያዊ ንጉስ ይወለዳልና ወስዳችሁ ስጡ ብሏቸው ጊዜው ሲደርስ ያን ኮከብ ባዩ ጊዜ ወስደው ወርቅ ዕጣን ከርቤ እንደገበሩለት፣ ይሄውም ንጉስ ባዜን በነገሰ በ8ኛው ዓመት እንደሆነ የኢትዮጵያ ሊቃውንት ጽፈዋል፣ መተርጉማኑ ጽፈዋል። በድጋሚ ደግሞ ሶስቱን ነገስታት የሶስቱ ነገድ ተወካዮች ያደርጓቸዋል። ለምሳሌ ወርቅ ያመጣው የነገደ ሴም፣ ዕጣን ያመጣው የነገደ ካም፣ ከርቤ ያመጣው ደግሞ የነገደ ያፌት ምሳሌ መሆኑን በትርጓሜ ወንጌል ላይ ጽፈዋል። እና ሶስቱም ነገስታት ሶስቱን ነገድ ይወክላሉ። ኢየሱስ ክርስቶስም ሰው የሆነው ነገደ ሴምን፣ ነገደ ካምን፣ ነገደ ያፌትን ለማዳን ነውና እነዚህ ሶስቱ ነገስታት ወርቅ ዕጣን ከርቤ ያቀረቡት ከነገደ ሴም፣ ከነገደ ካም፣ ከነገደ ያፌት እንደሆነ ይጽፋሉ። እንግዲህ ነገደ ካም የሚባለው በአጠቃላይ አፍሪካን ይጠቀልላል እና አፍሪካ በኢትዮጵያ ትባል እንደነበረ ብዙዎች ሁላችሁ ታውቃላችሁ። ለዓላ ኢትዮጵያ፣ ታታ ኢትዮጵያ እስከ ቅርብ ጊዜ ድረስ የአፍሪካ የሚለው ስም በቅርብ የመጣ ነው እንጂ አህጉሯ ኢትዮጵያ ትባል ነበረ። የህንድ ይሄ አትላንቲክ ውቅያኖስ ይቅርታ፣ የኢትዮፒክ ኦሽን የኢትዮጵያ ውቅያኖስ ተብሎ ይጠራ ነበረ። ስለዚህ ይሄኛው ክህነትን ገንዘብ ያደረገው ዕጣን የሰጠው
የነገደ ካም ወይም የመልከጼዴቅ ትውልድ እንደሆነ ይነገራል። ምክንያቱም መልከጼዴቅ የክርስቶስ ምሳሌ የሆነ ሊቀ ካህናት ነው። የሚገርማችሁ በእስራኤላውያን ገና ወደፊት በላም በበግ በፍየል መስዋዕት ሲያቀርቡ በፊት የአማናዊ ምሳሌ ስጋውና የደሙ ምሳሌ በሆነ በስንዴና በወይን ቁርባን ያቀርብ ያስታኩት የነበረ አብርሃምን የባረከው ነውና ዕጣን ያመጣው የሱ ትውልድ እንደሆነ ይጽፋል። በተዘዋዋሪ ምንድነው ኢትዮጵያም እንዳለችበት ያመለክታል ማለት ነው። ስለዚህ በተለይ በመዝሙር 104 በቅንፍ 105 ቁጥር 23 ላይ እስራኤል ወደ ግብጽ ገባ ያዕቆብም በካም ሀገር ተቀመጠ ይላል። ስለዚህ እስራኤላውያን ወደ ግብጽ ሲገቡ ወደ ካም ርስት መጥተዋል ሴሞች ማለት ነው። ስለዚህ ምንድነው ይሄ ሁሉ የሚያመለክተው ወርቅ ዕጣን ከርቤ ካቀረቡት ነገስታት መካከል የኢትዮጵያም ትውልድ እንዳለ እዛ ላይ ምናየው አንድ እውነት ነው ማለት ነው። አንድ እውነት ነው። እንግዲህ ሁለት አይነት ምልከታዎች አሉ ክቡራንና ክቡራት። እኔ ሁሉንም ነው ማቅረብ የምፈልገው እንጂ ይሄ ነው ወደሚለው እሳቤ ውስጥ መግባት አልፈልግም። ሊቃውንቱ ያቀረቡትን ሐሳብ ግን እናንተ በደንብ እንድታብላሉት እያነበባችሁ ዕውቀታችሁ እንድታሰፉ ነው የሚፈለገው የሚል እምነት አለኝ። ስለዚህ እንደ ትርጓሜ መምህርነቴ ትርጓሜ ላይ የተጻፈውን አቅርቤላችኋለሁ። ሌሎቹ ሊቃውንት ደግሞ ሁሉንም ኢትዮጵያውያን የሚያደርጉ ሊቃውንት አሉ። 12 ሆነው እንደተነሱ ፈለገ ኤፍራጥስ ላይ ሲደርሱ ፉርሻቡር ለሰፈራ ስለማትበቃ ኢየሩሳሌም ጠባብ ስለሆነ ሌሎቹን ይዞ እንደተመለሰ 9ኙን 3ቱ ቀርበው እጅ መንሻ እንዳቀረቡ ሺህ ሰራዊት አስከትለው እንደሄዱ እልፍልፍ ሰራዊት አስከትለው እንደሄዱ ይቅርታ ይሄ ሁሉ ነገር በስፋት ተጽፏል። ስለዚህ ዕውቀታችሁን በሁሉም አቅጣጫ እንድታሰፉትና እንድትመረምሩ በዚህ አጋጣሚ መልእክቴን አስተላልፋለሁ። ግን ለማንኛውም ሁሉም ይሁኑ አንድም ይሁን እንደኔ ምልከታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ግን ኢትዮጵያ ስጦታ መስጠቷ የታመነ የተረጋገጠ እውነት መሆኑ በጥንታዊያት ሰነዶች ላይ በምዕራቡም ዓለም ትውፊት እንረዳለን ማለት ነው። ሁሉንም እናቆየውና መጽሐፍ ቅዱስስ ምን ይላል የሚለውን እንመልከት። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም እንደሚወለድ እነ ሚክያስ ትንቢት ተናግረዋል። ስጦታ እንደሚቀርብለት እነ ዳዊት እና ኢሳይያስ ትንቢት ተናግረዋል። ነገስታት እንደሚመጡ ወርቅ ዕጣን ከርቤ እንደሚያቀርቡለት እጅ መንሻ እንደሚሰጡት ሁሉ ነቢያት ትንቢት ተናግረዋል። ግን ነቢያት ትንቢት ሲናገሩ ሁሉንም ጋር ኢትዮጵያን ጠቅሰው ነው የጻፉት። ስለዚህ በደንብ አድርገን ማስተዋል ያስፈልጋል። ስለዚህ መነሻችን መጽሐፍ ቅዱስ ነው። እነ ዳዊት እና ኢሳይያስ ደግሞ መንፈስ ቅዱስ ነው የገለጠላቸው። ስለዚህ ክርስቶስ ሲወለድ ስጦታ ከሰጡት ነገስታት መካከል ኢትዮጵያውያን እንደነበሩ መጀመሪያ የተናገረው ዳዊት ነው። በተለይ ዳዊት አባታችን በመዝሙር 71 በቅንፍ 72 ቁጥር 9 ላይ እንድታነቡ ተፈልጋለሁ። በግልጽ ኢትዮጵያውያንን ነው የሚያስቀምጠው። ምን ይላል? በፊቱም ኢትዮጵያ ይሰግዳሉ ይላል። ልብ አድርጋችሁ አስተውሉት። ማቴዎስ 2 ላይ እንደሰገዱለት ሰብአ ሰገል ይጽፋል እነዚህ ነገስታት እና ዳዊት ግን ምን አለ? በፊቱም ኢትዮጵያ ይሰግዳሉ። በቃ በግልጽ ነው የጻፈው። ሌላ ወዴትም ልንሄድ አንችልም። በፊቱም ኢትዮጵያ ይሰግዳሉ ካለ በኋላ ጠላቶቹም አፈርን ይልሳሉ ይላል። ጠላቶቹ የተባሉት ሄሮድስ ነው፣ ሰራዊቱ ናቸው፣ አጋንንት ናቸው። በክርስቶስ ልደት ሁሉ ድል የተነሱ በመሆናቸው ጠላቶቹም አፈርን ይልሳሉ ካለ በኋላ የክርስቶስ ልደት ተገልጦለት የተርሴስና የደሴቶች ነገስታት ስጦታን ያመጣሉ። ነገስተ ሳባ ወአረብ ጋዳ ያመጹ። የሳባና የአረብ ነገስታት ስጦታን ያቀርባሉ። ወይ ሰግዱ ሎቱ ኩሎሙ ነገስተ ምድር። የምድር ነገስታት ሁሉ ለእርሱ ይሰግዱለታል ይላል። የምድር ነገስታት ለእርሱ ይሰግዱለታል። በደንብ አድርጋችሁ አስምሩበት። ስጦታ እንደሚያቀርቡለት ተናገረ፣ እንደሚሰግዱለት ተናገረ። የሰገዱለትም ደግሞ በፊቱ ኢትዮጵያ ይሰግዳሉ በማለት ዳዊት ተናገረ። ማቴዎስ 2:11 ላይ እንዲህ ተብሎ ተፈጸመ። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት ይላል። ልብ አድርጋችሁ ተመልከቱ። ወድቀውም ሰገዱለት ይላል። ዳዊት ደግሞ ስጦታውን ብቻ ሳይሆን ኢትዮጵያ በፊቱ ይሰግዳሉ በማለት ተናግሯል። ስለዚህ ሶስትም እንበለው አንድም እንበለው ብቻ እንደየምልከታችን ኢትዮጵያ ሀገራችን ክርስቶስ በተወለደ ጊዜ ስግደትን ካቀረቡለት መካከል እንደነበረች ይጽፋልና በአንድ ዓመተ ምህረት ላይ ነው እንግዲህ ኢትዮጵያ ከክርስቶስ ጋር ያላትን ፍቅር የመሰረተችው። ስለዚህ ሰብአ ሰገል እነማን ናቸው የሚለውን ነገር በዚሁ እንድትረዱት ያስፈልጋል ማለት ነው። ሌላው ዳዊት ነው። እንደገና በመዝሙር 68 በቅንፍ 69 ቁጥር 31 ላይ ምን ይላል? ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ታበጽሕ ሁለት ትርጉም ሊኖረው ይችላል። ታበጽሕ አንደኛው ትርጉሙ ማድረስም ነው፣ ሰፋ ዘረጋ።
በጻ ደረሰ ታበጽ ማለት ታደርሳለች ይሄ በዕብራይስጡ ነው ተመሳሳይ ነው ዕብራይስጥ መዝሙረ ዳዊትን ስናነብ ታሪት ይባላል ታሪት ማለት ፈጥኖ ማድረስ ማለት በቃ ፈጥኖ ማድረስ ማለት ነውና ወርቅን ዕጣንን ከርቤን በእጃቸው ዘርግተው ወደሱ ፊት አቀርበው ማድረሳቸው በዳዊት ቃል ተረጋግጧል ይቀጥልና የምድር ነገስታት ሁሉ እግዚአብሔርን አመስግኑት ይላል ኢትዮጵያን ከጠቀሰ በኋላ ስለዚህ ነገስታት ወድቀው እጅ መንሻ ሰጥተው አድርሰው ስጦታውን ዘርግተው አድርሰው ማመስገናቸውን ዳዊት ተናገረ ማለት ነው ስለዚህ ኢትዮጵያ እዚህም ላይ ተጠቅሳለች ይሄ በጣም የሚገርም ነው ሌላው ኢሳይያስ ነው በግልጽ የተናገረው ኢሳይያስ በምዕራፍ 60 ከቁጥር 1 ጀምራችሁ እስከ 6 አነቡት ምን ይላል አብርሂ ኢየሩሳሌም አብሬ እስመናሁ በጻ ብርሃንኪ ነው ብርሃንሽ ቀርቧልና አለ አስተውሉ ብርሃን ክርስቶስ ሲወለድ ተገልጾለት ነው ኢሳይያስ ወስብሐተ እግዚአብሔር ሰረቀ ላዕሌኪ እግዚአብሔርም ክብር ባንቺ ላይ አብርቷል የተወለደው እግዚአብሔር ነው ብርሃኑ ተገልጧልና አንሴ አይንተኪ አንገትሽን ቀና አድርገሽ አይንሽን ከፍ አድርገሽ ልጆችሽ እንደተሰበሰቡ ተመልከቺ ይላል ተመልከቺ ነገስት ያውሩ በብርሃንኪ ነገስታት በብርሃንሽ ይሄዳሉ ይላል ምክንያቱም ኮከቡ እንደ ብርሃን እንደ መብራት ጠቋሚ ሆኖ አድርሷቸዋል ወይዛብኒ በጸዳልኪ ሰራዊቶቻቸውን በጸዳልሽ ይጓዛሉ ካለ በኋላ የግመሎች ብዛት የምድያም የጌፌር ግመሎች ይሸፍኑሻል አለ በቃ እንግዲህ ስጦታ ይዘው መምጣታቸው ካለ በኋላ ሁሉ ከሳባ ይመጣሉ ኢሳይያስ እንደውም ሁሉ ነው ያለው ሁሉ ከሳባ ይመጣሉ ወርቅንና ዕጣንን ያቀርባሉ እግዚአብሔር ምስጋና ይነገራል ይላል እንግዲህ የሳባ ነገስታት የኢትዮጵያ ግዛት ነው እንደምታውቁትና ሁሉ ከሳባ ይመጣሉ ወርቅንና ዕጣንን ያመጣሉ እግዚአብሔርን ክብር ምስጋና ይነገራል በማለቱ በእውነት ኢትዮጵያውያን እጅ መንሻ በለቱ እንዳቀረቡለት ማንም ሳይሆን ነብይ እግዚአብሔር ኢሳይያስ ነው የተናገረው ይሄ ሶስተኛው አስረጅ ነው አራተኛው በፕላኔታችን በመሬት ከጫፍ እስከ ጫፍ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በአጠቃላይ ዓለምን ብታስሱ ክርስቶስ የተወለደበትን ታሳስን ለክርስቶስ የተሰጠች ኢትዮጵያ ብቻ ናት ለምሳሌ ሐሰሰ ፈለገ ማለት ነው እኮ ታህሳስ ማለት የፍለጋ ወራት አለቃ ኪዳነ ወልድ ክፍሌ በግዕዝ መዝገበ ቃላቸው ላይ ታህሳስ ሐሲሶት ካለው የግዕዝ ንዑስ አንቀጽ ይወጣል ይላሉ ይው መፈለግ ማሰስ ማለት ነው ምክንያቱም ነገስታቱ ወርቅ ዕጣን ከርቤ ይዘው ኮከብ እየመራቸው አይቴ ያሎ ዘተወልደ ንጉሥ አይሁድ የተወለደው አይሁድ ንጉሥ ወዴት አለ እስመሪኢነ ኮከበ ዚያው በምስራቅ ወመጻይነ ከመንስግሎቱ የርሱን ኮከብ በምስራቅ አይተን ለርሱ ልንሰግድ መተናል ብለው አስሰው ስላገኙት ታህሳስ ብላ ኢትዮጵያ ሰይማለች ነው ያሉት ስለዚህ ይሄ ከሰባ ሰገል ጋር የተያያዘው ነገር እጅግ ይገርማል ከወራት ስያሜያችን ጋር ይሄ አራተኛው ምክንያት ነው አምስተኛውና እጅግ የሚያስገርመው ደግሞ እነዚህ የስነ ፈለክ ተመራማሪዎች ናቸው እንደሚታወቁት ኮከብ ነው የመረላቸው አስትሮኖመሮች ናቸው እና ኢትዮጵያ ደግሞ በስነ ፈለኩ ዘርፍ የት ላይ ነበረች እና አንድሮሜዳ እና ካሲዮፒያ እና ሴፊዮስ አረስንቱ ይነሳ the Ethiopians were the first to invent the science of stars ኢትዮጵያውያን የስነ ፈለክን የስነ ከዋክብትን ሳይንስ የጀመሩን and gave names to the planets ለፕላኔቶችም ስያሜ የሰጡ ህዝቦች ናቸው ይላል ሉሲያን ተመራማሪው ስለዚህ በደንብ አድርገን ስናስብ በደንብ አድርገን ስንመረምር እነዚህ ሰዎች የስነ ፈለክ ተመራማሪዎች ከሆኑ እንደ ኢትዮጵያ ደግሞ በስነ ፈለኩ ዘርፍ መሪ የነበረች ሀገር ናት ቅድመ ልደተ ክርስቶስ ስለዚህ ይሄ ራሱ አንድ ትልቁ አስረጅ ነውና ሶስቱም ነገስታት ቢባል አንዱም ንጉስ ቢባል ብቻ በዛም ሆነ በዚህ ኢትዮጵያ ክርስቶስ በተወለደ ጊዜ እጅ መንሻ እንዳቀረበችለት ይሄን ሁሉ ነገር እንረዳለን እናውቃለን ማለት ነው ሌላው በጣም አከራካሪ ጥያቄ በመላው ዓለም ሊቃውንት በተለይ የባይብል ስኮላርስ የመጽሐፍ ቅዱስ ሊቃውንት ወይም የነገረ መለኮት ቴዎሎጂያኖቹ እንግዲህ እኔም በቴዎሎጂው ዓለም እንዳለፈ ሰው እንደ ትርጓሜ መምህርነቴ ሁሉንም አይተ እንደ ስነ ፈለክም ሰው ጥንታዊት መዛግብት እንደሚያጠና ፊሎሎጂስት ሁሉንም አያዋለውና ክርክሮች አሉ ልክ ክርስቶስ ሲወለድ ነው የደረሱት ወይስ ከተወለደ በኋላ ባሉት አመታት ነው የደረሱት እስቲ ይሄንንም እንመልከተው ኮራን ተመልካቾቻችን ሁለት አይነት ምልከታ አለ ሁለቱንም ላቅርብ እናንተ በደንብ ዕውቀታችሁን ግን አስፉበት አንደኞቹ ሊቃውንት ለልደት 2 አመት ሲቀረው ተነስተው ልክ የተወለደ ዕለት ደርሰዋል እነዚህ ነገስታት የሚሉ አሉ በተለይ ትርጓሜ ወንጌል ላይ አንድምታ ላይ ስንማርም ስናስተምርም በነበረ ጊዜ ምን እንላለን ይህም እንዳይሆን እመቤታችን ሰባ ሰገልን ሸኝታ አልዋለችም አላደረችም
ወዲያው መንገድ ጀመረች ይላል። በ8 ቀን ቤተ ግዝረት መግባት፣ በ40 ቀን እጉለ ርግብ ዘውገ ማዕነቅ ይዞ ቤተ መቅደስ መገኘት ይቀር የለም ቢሉ ቄሳር በግብር ምክንያት አስጠርቶት ሮም 2 ዓመት ቆይቶ ይመለሳል። ከዚያ በኋላ ነገሩን ያነሰዋል። አንድም ይሉና መንፈስ ቅዱስ 2 ዓመት አዘንግቶት ከዚያ በኋላ ያነሰዋል የሚሉ እሳቤ ያስቀምጣሉ። የአንዱ ምልከታ ነው። ሌሎቹ ሊቃውንት ደግሞ አይደለም የልደት ዕለት ተነስተው በ2 ዓመቱ ነው የደረሱት ይላሉ። ይሄው ሉቃስ 2:39 ላይ ምን ይላል? ሁሉንም ይላል እንደ ጌታ ሕግ ከፈጸሙ በኋላ ወደ ገሊላ ወደ ከተማቸው ወደ ናዝሬት ተመለሱ ይላል። በደንብ አስተውሉት፣ ተመልከቱ። በ8ኛው ቀን ቤተ ግዝረት ከተገባ በኋላ በ40 ቀን ቤተ መቅደስ ሁሉ እንደ ሕጉ ከፈጸሙ በኋላ ወደ ሀገራቸው ተመለሱ ነው የሚለው እመቤታችን እንጂ ተሰደደች አይልም። ግን 70 ሰከል ካገኟት ወዲያው ነው ስደት የጀመረችው። ስለዚህ ይሄ ነገር እንዴት ነው ቢባል በአመት ለገቢረ በዓል ተወጣ ነበርና በ2 ዓመቱ እዚያው አግኝተው ሰጥተዋታል ብለው ሊቃውንት ያነሳሉ ማለት ነው። ሌላው በግዕዝ ትርጓሜ አለ። ትልቅ መጽሐፍ አለ፣ ብራና መጽሐፍ በግዕዝ ትርጓሜ ነው። 4 ወንጌላት በጣም ብዙ ገጽ የያዘ መጽሐፍ ነው። እዛ ላይ የኤጲፋኒዎስ ትርጓሜ አለ፣ የዮሐንስ አፈወርቅ ትርጓሜ፣ የኤፍሬም ትርጓሜ፣ የያዕቆብ ዘስሩግ ትርጓሜ አለው። የግዕዝ በግዕዝ አንድምታ ሳይሆን ትርጓሜ፣ ግዕዝ በግዕዝ ትርጓሜ ብለን ማየት እንችላለን። እና እዛ ላይ እነዚህ ሊቃውንት ደግሞ ክርስቶስ በተወለደ ዕለት አይደለም እነዚህ የደረሱት። ምክንያቱም ሁሉንም እንደ ጌታ ሕግ ከፈጸሙ በኋላ ወደ ገሊላ ወደ ከተማቸው ወደ ናዝሬት ተመለሱ ነው የሚለው። እዚህ ላይ ግን 70 ሰገልን ቅድስት ድንግል ማርያም ነገራቸውን፣ እማያቸውን፣ ስጦታቸውን ሁሉንም ነገር ከሰማች ካየች በኋላ መልአኩ ለዮሴፍ ሕፃኑና እናቱን ይዘሽሽ ነው ያለው። ስለዚህ ያ ከ2 ዓመት ቆይታ በኋላ ነው የደረሱት የሚለውን ነገር በደንብ እንትን ይሉታል። ለዚህ ማስረጃቸው ምን ይላል? ትርጓሜው ግዕዝ እስመ ውእቱ ይቤ ቤት ወይቤ በአታ ወጎል። ወንጌላዊ ሲጽፍልን ቤት አለ እንጂ ዋሻ ወይም በረት አላለም ነው የሚሉት። በተለይ ማቴዎስ ወንጌል ምዕራፍ 2 ላይ ሕፃኑን ከእናቱ ከማርያም ጋር በቤት ውስጥ አይተውት ነው የሚለው እንጂ በከብቶች ግርግም ውስጥ እንደረኞች አዩት አላለም፣ በጨርቅ ተጠቅልሎ አዩት አላለም። እና ቤት ነው ያለው እንጂ ከብቶች ግርግም ወይም ዋሻ አላለም፣ ቤት ነው ያለው። ስለዚህ ክርስቶስ ከተወለደ በኋላ ባሉት ዓመታት ነው 70 ሰገል መጥተው እጅ መንሻ ያቀረቡለት የሚል ትርጉም አለ። ወአዲ ይቤ ይላሉ ሕፃን ምስለ እሙ ወይቤ ሕፃነ ንዑሰ ወጥብሉለ በአጽረክት። ወንጌላዊው ሕፃኑን ከእናቱ ጋር አገኙት አለ እንጂ የተወለደው ሕፃን በጨርቅ ተጠቅልሎ አገኙት አላለም። ስለዚህ የልደት ዕለት አይደለም 70 ሰገል የደረሱት፣ ከልደት በኋላ ባሉት ዓመታት ነው መጥተው ስጦታ ይሰጡት ይላሉ ያዕቆብ ዘስሩግ፣ ኤፍሬም፣ ዮሐንስ አፈወርቅ በትርጓሜ ወንጌልም ላይ ታትቷል። ሶስተኛው ደግሞ ወበይእቲ ሌሊት አስተርአዮ መልአክ ለዮሴፍ ይላሉ። መልአክ በዚያች ሌሊት 70 ሰገል ስጦታ ከሰጡት በኋላ በዚያች ሌሊት ይላል ምን ብሏል? ተገልጾለት ሕፃኑን ከእናቱ ጋር ይዘ ወደ ምድረ ግብፅ ሽሽ አለው። በዚህም 2 ዓመት እንደሞላው አስረዳን። ታናሽ ሕፃን በጨርቅ ይጠቀለላልን ይላል የግዕዝ በግዕዝ ትርጓሜ። የሚበልጠው ሕፃን ግን በመናገር በመሄድ ይበልጠዋልና ሕፃኑን አለው እንጂ በጨርቅ የተጠቀለለውን ሕፃን ይዘ ወደ ግብፅ ሽሽ አላለም። ስለዚህ የልደት ዕለት ሳይሆን የደረሱት ከልደት በኋላ ባሉት ዓመታት ነው ብለው እነዚህ ሊቃውንት ይተረጉማሉ። ሌላው አራተኛው ምክንያታቸው ሄሮድስ ከ70 ሰገል ጠይቆ እንደተረዳው 2 ዓመትና ከዚያ በታች ያሉትን አስፈጀ ነው የሚለው። ይህን ኮከብ ካያችሁ ስንት ዓመት ሆኗቸዋል? በጥንቃቄ ነው የጠየቃቸው፣ በጣም በምስጢር አድርጎ 2 ዓመት ሕፃኑ 2 ዓመት ሆኖታል ለካ ይላል እንደማለት ነው። ስለዚህ በሌላ መንገድም እንዲመለሱ ነው የታዘዙት። ስለዚህ 2 ዓመትና ከዚያ በታች ያሉትን አስፈጀ ይላል። ስለዚህ 2 ዓመት መልቶታል ብለው እነዚህ ሊቃውንት ያነሳሉ። ሌላው ሉቃስ ከቤተልሔም ወደ ናዝሬት እንደሄዱ ይጽፋል። እውነት ነው፣ ቤተልሔም ነበሩ። ከዛ ወደ ኢየሩሳሌም ያው የሕጉን ነገር ከፈጸሙ በኋላ ወደ ሀገራቸው ናዝሬት ተመለሱ ይላል። ማቴዎስ ደግሞ ከቤተልሔም ወደ ግብፅ ይላል። ምንም ማቴዎስ ቤተልሔምን ባያነሳም ግን ቤተልሔም ሊሆን ይችላል። መጀመሪያ ከቤተልሔም ወደ ኢየሩሳሌም በ40 ቀን ከዚያም ወደ ናዝሬት ተመለሱ። ወበፍጻሜ ክልኤቱ ዓመት እምናዝሬት አበ ቤተልሔም ወእምቤተልሔም ውስተ ግብፅ። ከዛ በኋላ ከናዝሬት በቤተልሔም ከቤተልሔም 70 ሰገልን አግኝተው ወደ ግብፅ ከ2 ዓመት በኋላ
እንግዲህ ስደት ሽሽት ሆኗል ብለው እነዚህ ሊቃውንት ያነሳሉ። ክቡራና ክቡራት እጅግ የሚገርም ነውና ይሄንንም ነገር እንድታዩት ፈልጋለሁ። ስለዚህ ሰብአ ሰገል እነማን ናቸው ለሚለው ጥያቄ ብዙ ነገር አለ። ለምሳሌ ሰረገላ ታቦር ኢዮር የሚል አለ። እዛ ላይ ተመልከቱት። የሌላ የሚገርም ምልከታ አለ። አለቃ አያሌው ታምሮ የጻፉት አለ። መተርጉማን ሊቃውንት የጻፉት አለና ይሄንን ሁሉ ነገር አብራችሁ እንድትዳስሱት ፈልጋለሁ። እነማን ናቸው? ለምን ኮከብ መራቸው? ይሄ በጣም ደግሞ የሚገርም ነገር ነው። ለምን ኮከብ መራቸው? ባለፈው ጊዜ አይተናል። በተለይ ሊቁ ምን ይላል? ኮከብ ለምን መራቸው ብሎ መልስ ሲሰጥ እነዚህን የሥነ ፈለክ ሰዎች አንደኛ እግዚአብሔር ለእስራኤል በሕግና በነቢያት በኩል ገለጠላቸው፣ መጻሕፍት አንባቢዎች ስለነበሩ። ለእረኞች ደግሞ መጻሕፍት ስለሚያውቁ በመልአክ በኩል ገለጸላቸው። ለሥነ ፈለክ ወይም ለሥነ ከዋክብት ተመራማሪዎች ለነበሩት ነገስታት ደግሞ በሚያውቁት በኮከብ ገለጠላቸው። ምክንያቱም ከያዕቆብ ኮከብ ይወጣል ብሎ ዘመዳቸው በለዓም ትንቢት ተናግሮ ነበረ። የቢኦር በለዓም ኮከብ ይሰርልቅም ከያዕቆብ ኮከብ ይወጣል በማለት ኮከብ ክርስቶስ መወለዱን ገልጾላቸው ነበረ። እሱም እኔ ኢየሱስ የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ ብለዋልና ስለዚህ ኮከብ ነውና የሥነ ከዋክብት ተመራማሪዎችን በሚያውቁት በኮከብ መረላቸው ይላልና ያ ኮከብ ደግሞ ልክ በረቱ እዛው ከደረሰ በኋላ ጌታችን ጋር ካደረሳቸው በኋላ ከዛ በኋላ ተሰውሯል። ምክንያቱም ከዋክብት በቀን አይታዩም፣ ፀሐይ ስለሚወጣ የፀሐይ ብርሃን ከፍተኛ ስለሆነ። ስለዚህ ኮከብም ስራውን ፈጽሟል፣ ወደ እውነተኛው ፀሐይ ወደ ኢየሱስ ክርስቶስ አድርሷቸዋል ይላሉ። ይሄም ራሱ አንድ የሚገርም ነው። ሌላው ወርሃ ታኅሳስ ላይ ታኅሳስ መጨረሻው ላይ ማለት ነው ታኅሳስ 29 አካባቢ ጀምሮ የአጥቢያ ኮከብ የምትባለው ቬኑስ ከፀሐይ ቀድማ ነው የምትወጣው። ሁሉ ጊዜ ቀድማ ትወጣለች እቺ ኮከብ ሁሌ ነው። እንግዲህ ታኅሳስ አካባቢ እስከ ታኅሳስ አጋማሽ ድረስ የምዕራብ ኮከብ ሆና ኮከብ ምዕራብ ወይም አስተሐርቦ ሸሽቶንና ልክ ልደት ሊቃረቡ ቀናት ሲደርሱ ደግሞ የምስራቅ ኮከብ ሆና ፀሐይን ቀድማ አብርታ ትታያለች። ይሄው ምንድነው? እውነተኛው ፀሐይ ኢየሱስ ክርስቶስ መወለዱን ማብሰር ነው ይላሉ ሊቃውንትና ያ ኮከብ መምራቱ እውነተኛው ፀሐይ ኢየሱስ ክርስቶስ ጋር ካደረሰ በኋላ መሰወሩ አማናዊ ፀሐይ እውነተኛው ፀሐይ መድኃኔዓለም ክርስቶስ መወለዱን ያስረዳል ያመለክታልና በማለት ያው ሊቃውንቱ ዘርዘር አድርገው ስለ ሰብአ ሰገል ጽፈዋል። በዚህ አጋጣሚ ሰብአ ሰገልን ሳነሳ ሰብአ ሰገልና የኦሪዮን ቀበቶ ማንሳት ያስፈልጋል። ይሄን መርሃ ግብር ካያችሁ በኋላ ወጣችሁ አይናችሁን ወደ ሰማይ ቀና አድርጋችሁ ተመልከቱ። ማታ ላይ አሁን ቀና ብላችሁ ተመልከቱ። ቀና ብላችሁ ስትመለከቱ ኦሪዮን አለ። ሰይፉን መዞ የአንበሳ ለምድ ይዞ በጉልበቱ በርከክ ብሎ ይታያል። እነ ቤተልጁስ እነ ሪግል እነ ሳይፍ እሱን እንተውና ሰፊውን ነገር ቀበቶን ተመልከቱት። 1 2 3 ቀበቶ በገጠር ሶስቶ ይባላሉ። በእኛ አሪዮ ብንላዋለን። አልኒላም አልኒታክ ሚንታካ ይባላሉ። እነዚህ ሶስቱ የሰብአ ሰገል አምሳል ናቸው። ይገርማልና ሰብአ ሰገል በሰማይ ላይ ተወክለዋል ማለት ነውና ሊቃውንት ሶስቱ ከዋክብት የሰብአ ሰገል ምሳሌ ያደርጓቸዋል። ወርቅ ዕጣን ከርቤ ይዘው ወደ ቤተልሔም የመጡት ማለት ነው። ከኦሪዮን ደግሞ በጣም ደምቃ በተለይ 8 ጫማ ርቃ ደምቃ የምትታየው የሲሪየስ ህብረ ኮከብ ደግሞ የሰብአ ሰገልን የመረላቻቸው የኮከቡ ምሳሌ አድርገው ሊቃውንት ይፈቱታልና ልደተ ክርስቶስ ራሱ ነገረ ሰብአ ሰገል በሰማይ ላይ ሁሉ በታኅሳስ ሰማይ ላይ ተገልጧል ማለት ነው። ይሄ በጣም ይገርማል። ሌላው ቪርጎ ቀደም ብላ ነው የምትወጣው በስተምስራቅ አድማስ ሌሊት ላይ ፀሐይ ከመውጣቷ። እቺን ደግሞ በቤተልሔም ምሳሌ ያደርጓታል። የስንዴ ዛላ ይዛ እንደምትታይች ህብረ ኮከብ አማናዊ ህብስት በቤተልሔም የህብስት ቤት በተባለች ቤተልሔም መወለዱን ያመለክታል ይላሉ። ከሶስቱ አጠገብ ደግሞ ታውረስ ሰውር አለ ከነቀንዱ ታዩታላችሁላችሁም በሰማይ ጎጆ ቤት የሚመስል አይኑ አልዴባራን ሁሉ በደንብ ነው የሚታየው። እሱ ደግሞ ጌታችን በከብቶች ግርግም በተወለደ ጊዜ እስትንፋስን ያቀረበለት የላሙ ምሳሌ አድርገው ሊቃውንት ያዩታልና ልደተ ክርስቶስ በሰማይ ነው የተገለጠው የሚሉት ለዚህ ነውና አባ ጊዮርጊስ ዘጋስጫ ለዚህ ነው የሰማይ ስርዓት ምድር ላይ ተሰራ
ቤተልሔም እንደ ሰማይ ናት፣ እንደ ፀሐይ ኢየሱስ ክርስቶስ ወጣባት ተወለደባት፣ እንደ ጨረቃ ሙሉ ጨረቃ ማኅተመ ድንግልና የሞላ ድንግል ማርያም ተገኘች፣ እንደ ከዋክብት ደግሞ የሰማይ መላእክት ተገኙ በማለት ያሬድም ያነሳዋል፣ አባ ጊዮርጊስ ዘጋስጫም ያነሳዋል። ስለዚህ ሶስቱ ነገስታት ወርቅ ዕጣን ከርቤ ይዘው መሄዳቸው በአልኒላም በአልኒታክ በሚንታካ የኦሪዮን ቀበቶ ይመሰላል። የቤተልሔም ኮከብ ደግሞ በሲሪየስ በጣም በደማቋ ኮከብ ይመሰላል። ሰንቡላ ደግሞ በቤተልሔም፣ ፀሐይ በኢየሱስ ክርስቶስ፣ ጨረቃ በቅድስት ድንግል ማርያም ሁሉ ይመሰላሉ። እቺ ደግሞ የንጋት ኮከብ የምትባለዋ ቬኑስም ሰባ ሰገል እንደገና በመረላቻቸው ወደ አጥቢያ ኮከብ ባደረሰቻቸው በኮከቧ ትመሰላለችና ይሄ ሁሉ ምሳሌ ይነገራልና እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት አደረሳችሁ። እንዲህ በዛሬው መርሃ ግብራችን ላይ ሰባ ሰገል እነማን ናቸው የሚለውን ነገር ነው ባጭሩ ነው ያነሳሁት። እናንተ ግን እንድታሰፉት እንድትመረምሩ መጻሕፍቱን እንድታነቡ በዚሁ አጋጣሚ መልእክቴን በማስተላለፍ የዛሬው መርሃ ግብራችንን እናበቃለን።